የጨዋታ ቀን ሰላም እንዴት አላችሁልኝ? ክብራና ታላቁ የማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትድ ዛሬ ከሚላን ጋር ስድስተኛው የወዳጅነት ጨዋታውን ያከናውናል። እንዴት አላችሁልን? ያደምጣችሁን ስለሆነና ቆይታችሁን ያጋ ስለምታረጉ ከልብ እናመሰግናለን። ማንቸስተር ዩናይትድ ስድስተኛውን የወዳጅነት ጨዋታ ወይም የመጨረሻውን ለፕሪሚየር ሊግ ዝግጅት የሚያደርገውን የመጨረሻ ጨዋታ በፖላንድ ዛሬ ምሽት 11 ሰዓት ከ45 ላይ ከኤሲ ሚላን ጋር ያደርጋል። ማይክል ካሪክ ከሮበን አሞሪም ጋር ስለ ጨዋታው ብዙ ሀሳብ እናደርጋለን። የሮበን አሞሪም ሚላን የሚገጥመው ማንቸስተር ዩናይትድ ውስጥ ኮቢ ማይኖ እና እንዲሁም ማርከስ ራሽፎርድ ተካቷል። ምን አይነት ምላሽ ይሰጣሉ? ስለ ጨዋታው እናነሳለን። ማንቸስተር ዩናይትድ በፊንላንድ፣ ኖርዌይ፣ ስዊድን፣ አየርላንድ ከቆየ በኋላ አሁን ደግሞ ወደ ፖላንድ አቅንቷል። ሮክልም በምትባል ከተማ ጨዋታውን ያከናውናል። ስለ ጨዋታው ብዙ ሀሳቦች እንነጋገራለን። በላይን አፕ ጉዳይ ውስጥ ከሮበን አሞሪም ጋር የሚደረግ ጨዋታ ስለሚኖሩ መልክ እንዲሁ ሀሳቦች እያነሳን ከእናንተ ጋር ቆይታ እናደርጋለን። ስለምታደምጡን ደግሞ ቆይታችሁን ከኛ ጋር ስለምታደርጉ ላይክ አድርጋችሁ ቪዲዮን ስለምትጀምሩ ከልብ እናመሰግናለን። ተመልሼ እመጣለሁ። የምትገኙት በተወዳጁ ገጽ ማን ዩናይትድ ነው። የማንቸስተር ዩናይትድ የዚህ ውድድር ዓመት የመጨረሻ የወዳጅነት ጨዋታ የጨዋታ ቀን ነው። የመጨረሻ ፕሪፓሬሽን ዳይ ወይም የመጨረሻ የዝግጅት ቀን ነው። ማንቸስተር ዩናይትድ ስድስተኛው የወዳጅነት ጨዋታ ሆኖ የሚሆነው በ5 የአውሮፓ ከተሞች ማለት ነው። አሁን ደግሞ ወደ ምስራቅ አውሮፓ ረዥም ቢያንስ እስከዛሬ ከበረራቸው በረራዎች ከሄዳቸው ጉዞዎች ወደ ስዊድን፣ ኖርዌይ እንዲሁም አየርላንድ በቅርብ ከሄደባቸው ይሄኛው ረዘም ያለ በረራ ነው። ወደ ፖላንድ ያቀራ ሮክላው ነው። ወደ ዋና ከተማ ሊጎ ዋርሶ ሳይሆን ያቀናው ሊጎ ዋርሶ ክለብ ነው። እርግጥ ወደ ዋርሶ ሳይሆን ያቀራ ወደ ሮክላው ነው ያቀናው። ትራዘንስኪ አሬና ላይ የከተማዋ ዋና ሜዳ ላይ ዛሬ ከኤሲ ሚላን ጋር ይጫወታል። ይሄኛው ጨዋታ ዝም ብሎ ወዳጅነት ጨዋታ ብቻ አይደለም፣ ጥቂት ሴንስ የሚያደርግ ጨዋታ ነው አይደለም። 2026 ላይ ነው የምንገኘው። አመቱ አልተጠናቀቀም። የ2025/26 ሲዝን የጀመርነው ከሮበን አሞሪም ጋር እንደነበር ይታወሳል። የሮበን አሞሪም ከማንቸስተር ዩናይትድ ጋር ስኬታማ አለመሆን ተያይዞ ሮበን አሞሪም ከማንቸስተር ዩናይትድ ጋር ተለያየ። ከዛ የዚህ ሲዝን መጨረሻ ላይ ማሲሚሊያኖ አሌግሪኒ ከኤሲ ሚላን ጋር ሲለያይ ሮበን አሞሪም ከቤኒፊካ የቀረበለትን ስራ ወይም ጥያቄ ውድቅ አድርጎ ወደ ጣሊያኗ የፋሽን ከተማ ሚላን አቅንቶ የኤሲ ሚላን ስራ ተረከበ እና የማንቸስተር ዩናይትድ እና የኤሲ ሚላን ጨዋታ አፖይንትመንት ወይም ቀጠሮ ከተያዘ ቆይቷል ወይም ሰነባብቷል። ከአሞሪም ወደ ሚላን ከመምጣት በፊት ነው። ግን የአሞሪም የመጨረሻ ወዳጅነት ጨዋታ ከማንቸስተር ዩናይትድ ጋር መሆን ግን በጣም ይገርም ይመስለኛል። ጥሩ ጊዜ እያሳለፈ አይደለም አሞሪም ከሚላን ጋር በወዳጅነት። እርግጥ ይሄኛው የወዳጅነት ጊዜ የወዳጅነት ጨዋታዎች ቡድንን በፍጹም አይጠቁሙም። ምክንያቱም ድህረ ዓለም ዋንጫ አይደለም እና ተጫዋቾቹ በተለያየ ጊዜ ነው ወደ ካምፕ እየተመለሱ የሚገኙት፣ በጣም በተለያየ ጊዜ ማለት ነው። ስለዚህ ውጤቶቹ በወዳጅነት ጨዋታዎች የምታስመዘግባቸው ውጤት የቡድንን ዝግጅት በፍጹም ነው የማይጠቅሙት። ለምሳሌ ከሴልቲክ ጋር ጨዋታ አድርጓል። አሞሪም 2-1 የተለያየ። ከኢንተር ሚላን ጋር የወዳጅነት ጨዋታ አድርጓል። 1-1 የተለያየ። በቼልሲ የ3-0 ሽንፈት አጋጥሞታል። አሁን ደግሞ ከዩናይትድ ጋር ነው ጨዋታውን የሚያከናውነው ማለት። ስለዚህ ኢንተረስቲንግ ነው። እሱ ብቻ ግን አይደለም። ስለ ጨዋታው ስናነሳ ወደ አእምሯችን የሚመጣ አይደለ ማርከስ ራሽፎርድና ኮቢ ማይኖ በአእምሯችሁ ውስጥ አይመጡም? ይህን ጨዋታ ስታስቡት እንደ በቀል እንዳትቆጥሩት። በእግር ኳስ በቀል የሚለው ቃል ትክክለኛ ቋንቋ አይደለም ተብሎ ይነገራል። ደግሞ ትክክለኛ ቋንቋም አይደለም በቀል። ግን ማርከስ ራሽፎርድ ከ19 ወራት በኋላ ነው ወደ ማንቸስተር ዩናይትድ የተመለሰው። ከሁለት የዝውውር ወቅቶች በኋላ ወደ ሚላን ባለፈው ውድድር ዓመት ጃንዋሪ ከሁለት ዓመት በፊት ጃንዋሪ 2023/24 ሲዝን ጃንዋሪ ላይ አመራ። ከዛ በኋላ 25/26 ደግሞ ከባርሴሎና ጋር ቆየ አይደለም ሙሉ ሲዝኑን ማለት ነው። ከነዚህ ሁለት ክለቦች ቆይታ በኋላ ነው የተመለሰው። ወደዛ የማምራቱ ትልቁ ጉዳይ የሮበን አሞሪም ጋር አለመግባባታቸው ነው። ሮበን አሞሪም ከደንበኛ የመስመር ተጫዋቾች ጋር በ3-4-3 ዶግማስቲክ በሆነ ሁለት አይነት የእግር ኳስ ፍልስፍና አለ። ዶግማስቲክ እና ፕራግማቲክ ምንለው፣ ፕራግማቲክ ተለዋዋጭ፣ ዶግማስቲክ ምንለው ደግሞ ማይለወጥ ማለት ነው። እና ዶግማስቲክ ነበሩ ሮበን አሞሪም በአጫወት ውስጥ ማለት 3-4-3 ከአጥቂው ጀርባ ሁለት ኢንሳይድ ፎርዋርድ ወደ ውስጥ የሚያጠቁ አጥቂዎች ይጠቀሙ ነበር፣ ወይም ደግሞ አማካኞች ይጠቀሙ ነበረ። በብዛት ይጠቀሙት ማቲያስ ኩኛን
ከብሩኖ ፈርናንዴዝ ወይም ደግሞ ብሩኖ ፈርናንዴዝ ነው ወደ ኋላ አድርገው ብራያን ምቤሞና ማቲያስ ኩኛን እንደዚህ ነው ሲጠቀሙ የነበረ። ስለዚህ የመስመር ተጫዋች አይሆኗቸውም። በሳቸው ስር ጄደን ሳንቾ፣ አንቶኒዮ ጋርናቾ፣ ማርከስ ራሽፎርድ የመሳሰሉ ተጫዋች ከማንቸስተር ዩናይትድ ጋር ወጥተዋል። ከደንበኛ መስመር ተጫዋች ጋር አይዋደዱም። ግን ማርከስ ራሽፎርድ የማንቸስተር ዩናይትድ አይከን አይደለ። እናም ደግሞ ብዙ ሰዎች ስለ ማንቸስተር ዩናይትድና ስለ ካሪንግተን ሲያስቡ ከካሪንግተን የወጣው የመጨረሻው ትልቁ ተጫዋች ነው እና ምንም ቢሆን ከማንቸስተር ዩናይትድ ጋር እንዲለያይ አይፈልጉም ነበር። ሩበን አሞሪም ጨክነውበት ከቡድኑ ጋር እንደተለያዩ ይታወቃል። ሁለተኛው ደግሞ ኮቢ ማይኖ ነው። ኮቢ ማይኖ የመጫወቻ ጊዜ መንሳት ነው። እናም በየፕሬስ ኮንፈረንሱ ስለ ኮቢ ማይኖ ጥያቄ በቀረበላቸው ቁጥር ስለምትወዱት የእንግሊዝ ብሔራዊ ቡድን ተጫዋች ስለሆነ ነው የምትጠይቁኝ፣ ስለሌላ ተጫዋች እኮ አትጠይቁኝም እያሉ በብስጭት እየመለሱ ኮቢ ማይኖ እልህ በሚመስል መንገድ ደቂቃዎችን ሳይሰጡት የመጫወቻ ደቂቃዎችን ሳያገኝ እየባከነ ከማንቸስተር ዩናይትድ ሊወጣ ጫፍ ደርሶ በጃንዋሪ ባሳለፈው የውድድር ዓመት ከማንቸስተር ዩናይትድ ጋር ሊለይ በጣም ጫፍ ደርሶ የሩበን አሞሪም ስንብት ሲሆን የማይክል ካሪክ ወደ ካሪንግተን መድረስ ሲታወጅ የማንቸስተር ዩናይትድ አይነኬው ተጫዋች ሆነ። አይነኬው ብቻ ሳይሆን ማይክል ካሪክ አፍ አወጥቶ የቡድኑ ዋና ስትራክቸር የሚገነባው በኮቢ ማይኖ መሆኑን ገለጸ እና ማርከስ ራሽፎርድና ኮቢ ማይኖ ከኢንተርናሽናል ረፍት በኋላ ከወርልድ ካፕ ረፍት በኋላ ሲመለሱ የመጀመሪያ ጨዋታቸው የሚያደርጉት ከዚህ አሰልጣኝ ጋር ይሆናል፣ ከሩበን አሞሪም ጋር ማለት ነው። እሱ ኢንተረስቲንግ የሚያደርገው ይመስለኛል ጨዋታውን። አንደኛውና ትልቁ ጉዳይ እሱ ስለሆነ ማለት ነው። ሩበን አሞሪም በማንቸስተር ዩናይትድ ቆይተው ሲያጠፋቸው ጥፋቶች እንዳሉ ይቅርታ እንደጠየቀና እንደተቆጨም ሲናገር አድምጠነው እናውቃለን። የሚላኑን ስራ እንደተረከበ በመጀመሪያው ፕሬስ ኮንፈረንስ ከጣሊያን ጋዜጠኞች ጋር በነበረው ቆይታ ማለት ነው ያጠፋቸው አንዳንድ ጥፋቶች እንዳሉ አምኗል። አንደኛው ጥፋት ይሄኛው ይመስለኛል ተጫዋቾችን የያዘበት መንገድ፣ ከዛ በኋላ ደግሞ በፕሬስ ኮንፈረንስ ከጋዜጠኞች ጋር የሚላተመው መንገድ ጥቂት ነገሮች እንዳበላሸ ይታወቃል። አንደኛው የጨዋታ ኢንተረስት የሚያደርገው እሱ ይመስለኛል። ካሪክ ከዚህኛው ጨዋታ አስቀድሞ እስከዛሬ ከሚሰጣቸው ፕሬስ ኮንፈረንሶች ጥቂት ለየት ያለ ፕሬስ ኮንፈረንስ ሰጥቷል። በኃይለኛ ቃላት የታጀቡ ተጫዋቾችን እንደሚፈልግ፣ ዝውውሮችን ማድረግ እንደሚፈልግ፣ ዝውውሮችን ካደረገ ለዋንጫ መጫወት እንደሚችል የሚያሳይ ፕሬስ ኮንፈረንስ ሰጥቷል። ስለዚህ ማንቸስተር ዩናይትድ ከዚህ በኋላ ዝውውር ያደረገ አያደረግም አናውቅም። እንግዲህ ዝውውር መስኮት ሊዘጋ 2 ቀሪ ሳምንታቶች ነው የሚቀሩት። ኦገስት 30 ወይም ደግሞ ሴፕቴምበር 1 በፈረንጆቹ ነው የፈረንጆቹ የተጫዋቾች የዝውውር መስኮት የሚዘጋውና ማንቸስተር ዩናይትድ ተጨማሪ ዝውውሮችን ያደርጋል ተብሎ ይጠበቃል። ግን ይሄኛው የዓለም ዋንጫ ደጋግሚ የዓለም ዋንጫ ወቅት አይደለ። በልምድ ጨዋታዎች ወይም በፍሬንድሊ ጨዋታዎች እንዴት የሚቀጥለው ውድድር ዓመትን ጨዋታ እንደሚጀምር ማንቸስተር ዩናይትድ ለመገመት በሚያስችል ሁኔታ አይደለም ጨዋታዎችን ያከናወኑ ነው። ምክንያቱም ስኳዱን ሙሉ በሙሉ ለማግኘት ማንቸስተር ዩናይትድ ስለተቸገረ ማለት ነው። ይሄኛው ጨዋታ ይመስለኛል ሙሉ ስኳዱ የሚያገኘው። ግን ይሄኛውም ጨዋታ አንዳንድ ተጫዋቾች ብዙ ደቂቃዎች ለመጫወት የሚያስችል ፊትነስ አይኖራቸውም። ለምሳሌ ማርከስ ራሽፎርድና ኮቢ ማይኖ፣ ሊሳንድሮ ማርቲኔዝ የመሳሰሉ ተጫዋቾች ከ30 ደቂቃ በላይ ሜዳ ላይ ይቆያሉ ተብሎ አይጠበቅም ከጉዳት ስለመጡ ማለት ነው። ማይክል ካሪክ ስለነሱ ተጫዋቾች ሲናገር በጣም ኃይለኛ ኢንቴንሲቲ ነው ልምምድ ነው ያደረጉት። ከዛ አረብ ዕለት ትናንትና ሪከቨር አድርገዋል። ዛሬ ጨዋታ ለማድረግ በሚያስችል ፊትነስ ነው የሚገኙት ብሏል። ግን ምንም ጨዋታ ከነውኑ ስለማያውቁ ከሆሊዴይ ፈረንጆች ሆሊዴይ ይሉታል የረፍት ጊዜያቸውን፣ ከዛ ተመልሶ ስለሚመጡ ብዙ ደቂቃዎችን ያገኛሉ ተብሎ አይጠበቅም። ስለዚህ ከሃል ሲቲ ጋር የምናደርገው የመጀመሪያ ፕሪሚየር ሊግ ጨዋታ ሊመስል የሚችል የላይን አፕ ዝግጅት ላይኖረን ይችል ይሆናል። ግን ደግሞ በመጠነኛ ሁኔታ ከዛ ጋር ሊመሳሰል ይችላል። እንግዲህ 5 የወዳጅነት ጨዋታዎችን ያደረግነው በጣም የተለያየ መልክ ያለው የወዳጅነት ጨዋታዎች ያደረግነው። የመጀመሪያ ጨዋታችን ያደረግነው ከሬክሳም ጋር እንደነበረ ይታወቃል። በፊንላንድ ሄልሲንኪ አቅንተን በሬክሳም 1-0 ተሸነፍነ። ከዛ በኋላ በጣም በርካታ ወጣት ተጫዋቾች የነበሩበት ጌም ነበር፣ በተለይ ደግሞ ሁለተኛው አጋማሽ። ከዛ በኋላ ደግሞ ጨዋታችን ያደረግነው ወደ ኖርዌይ ትሬዳም አቅንተን ከሮዘንበርግ ጋር ነበረ። ይሄኛው ጨዋታ ማንቸስተር ዩናይትድ 5-0 ያሸነፈበት ጨዋታ ነበር። በተለይ ሰከንድ ሃፍ የማንቸስተር ዩናይትድ ወጣት በዛ ያሉ ተጫዋቾች ያሳዩት ፐርፎርማንስ በጣም ግሩም የሚባል አይነት ፐርፎርማንስ ነበረ ያሳዩት በጨዋታው ላይ ማለት ነው። ከአትሌቲኮ ማድሪድ ጋር ወደ ስዊድን ስቶክሆልም አቅንተን ጨዋታ አደረግነ። ባቻ ውጤት የተጠናቀቀ ጨዋታ ነበር። ይሄኛው የሱፐር ድራጎን ዋንጫ ነበረ። ባቻ ውጤት ሲሆን ማንቸስተር ዩናይትድ ከመመራት ተነስቶ ጨዋታውን ያሸነፈበት ጨዋታ ነበር። ብራያን ምቤሞ 2 ጎሎችን አስቆጥሮ ማለት ነው በዚህኛው ጨዋታ ላይ ጨዋታውን ያሸነፍ ነው ማለት ነው። እንደዚህ አይነት የወዳጅነት ጨዋታዎችን ስናደርግ ቆየን። የመጨረሻ ጨዋታችን ከዩናይትድ ከፒኤስጂ ጋር አደረግነ በጉተንበርግ ስዊድን። ይሄኛው ጨዋታ የፒኤስጂ
በርካታ ተጫዋቾች ባይኖሩም ማለት በዓለም ዋንጫው ምክንያት በርካታ ተጫዋቾች ባይኖሩም ማንቸስተር ዩናይትድ ፐርፎርማንስ በጣም ፍጹም አስደናቂ ፐርፎርማንስ ነበር። ማንቸስተር ዩናይትድ ይህን ጨዋታ አሸነፈ። መጨረሻ ላይ ያደረግነው ጨዋታ ከሊድስ ጋር ነበረ በደብሊን አየርላንድ ባቻ ውጤት ተጠናቀቀ። ጆሹዋ ዚርክዚ ለማንቸስተር ዩናይትድ እንዲሁም ደግሞ አሮንሰን ለሊድስ ጎሎችን አስቆጠረ። ከዛ በኋላ ጨዋታው በአንዳቸው ውጤት ተጠናቀቀ። ፍጹም ቅጣት ምት መመታት ነበረበት የጨዋታው ውጤት አቻ ስለነበረ ማለት ነው እና በርካታ ተጫዋቾች ፍጹም ቅጣት ምት መቱ። በማንቸስተር ዩናይትድ በኩል 6 ተጫዋቾች ፍጹም ቅጣት ምት መቱ። አንድ ሰው ሳተ። በሊድስ ዩናይትድ 2 ሰው ሳተ። ሉክ ሾው፣ ማቲያስ ኩኛ፣ ጃክ ፍሌቸር፣ ዩሪ ቴልማንስ እና ነስር ማዝራዊ ጎሎችን ሲያስቆጥሩ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ዋናው ፍጹም ቅጣት ምት መች ሲስት ተመለከተ ነው። በሊድስ በኩል ደግሞ ካልቨርት ሊዩን፣ ስታች፣ ጎኖቶ፣ አኮፈር ፍጹም ቅጣት ምቶችን ሲያስቆጥሩ አዲሱ ፊርማቸው ሃሪ ዊልሰን እንዲሁም የቀድሞ የሌስተር ሲቲ ተጫዋች ነበር ጀስቲን ፍጹም ቅጣት ምት ሳቱና ማንቸስተር ዩናይትድ ይሄኛውን ዋንጫ ሲያነሳ ተመለከት ነው። ይሄኛው የወዳጅነት ግን ደግሞ ዋንጫ የነበረው ውድድር ስለነበረ ማለት ነው። ይሄኛው ዛሬ የሚከናወነው 11:45 ላይ የሚከናወነው ጨዋታ ግን የመጨረሻ የወዳጅነት ጨዋታ ነው የሚሆነው ከኤሲ ሚላን ጋር ነው። እንደ በላይን አፕ በኩል ባንመጣ እንኳን እነማን ይኖራሉ የሚለው ኢንተረስቲንግ ጉዳይ ይመስለኛል በጨዋታው ላይ ማለት ነው። ማይኖሩ ተጫዋቾች አሉ። ሜሰን ማውንት ባለፈው መጠነኛ ጉዳት ካስተናገደ በኋላ ከፔጆ ጨዋታ በኋላ በሊድሱ ጨዋታ ማለት ተመለከት ነው። በዚህኛውም ጨዋታ አንመለከተውም። ማቲያስ ዴሊት ከረጅም ጊዜ በኋላ የቡድን ልምድ ማድረግ ጀምሯል። እሱ በጣም ሰርፕራይዝ ትልቅ ነገር ይመስለኛል። እንደ ቀላል ነገር ያጋጠመው የጀርባ ጉዳት ለረጅም ጊዜ እንደቆየበት ይታወቃል። አሁን የቡድን ልምድ ጀምሯል፣ ግን ለዚህኛው ጨዋታ ዝግጁ አይደለም። በድጋሚ ቤንጃሚን ሴስኮም ለዚህኛው ጨዋታ ዝግጁ አይደለም። እሱም ከጉዳት ገና ሪከቨር እያደረገ ስለሚገኝ ማለት ነው። ግን የሚመለሱ ተጫዋቾች ይኖራሉ። ቅድም እንዳልነው የነ ኮቢ ማይኖ፣ ማርከስ ራሽፎርድ፣ ሊቻ ይመለሳሉ። 26 ተጫዋቾች ይዞ ነው ወደ ፖላንድ ያቀና። ወጣት ተጫዋቾችም አሉ እስከዛሬ በወዳጅነት ጨዋታዎች ሲሳተፉ የነበሩ አንዳንድ ወጣት ተጫዋቾች ይኖራሉ። ለምሳሌ ከተከላካይ ሃሪ አማስ ይኖራል። ከአማካዮች ላይ 2 የፍሌቸር ልጆች ይኖራሉ። እንዲሁም ደግሞ ታይለር ፍሌቸር እና ጃክ ፍሌቸር ማለት ነው። ቶቢ ኮይለርም ይኖራል እስካሁን በውሰት ስላልሄደ። ከፊት መስመር ሻይላይሲ ይኖራል፣ ረጅም ደቂቃዎች ይኖሩታል። ጀጀ ገብርኤልም ከቡድኑ ጋር ተጉዟል። ይሄ የ15 ዓመት ወጣት ተጫዋች ማለት ነው። ኢንተረስቲንግ የሆነ ቡድን ነው ወደ ፖላንድ ያቀን ነው። በላይን አፕ በኩልስ በዚህኛው ጨዋታ ላይን አፕ በኩልስ ለመጀመሪያ ጊዜ አንድ ላይ ይጣምራሉ ተብሎ ይጠበቃል። ዩሪ ቴልማንስ እና እንዲሁም ሳንቶስ አንድሪያ ሳንቶስ ማለት ነው። ከፊት ለፊታቸው በመጀመሪያ ላይን አፕ ውስጥ ሼላይሲ ነው ወይስ ደግሞ ብሩኖ ፈርናንዴዝ የሚገባ የሚለው ይጠበቃል። ግን ብሩኖ ፈርናንዴዝ የሚገባ ይመስለኛል። ብሩኖ ፈርናንዴዝ የሚገባ ከሆነ ከሃል ሲቲ ጋር የሚኖረን ላይን አፕ ውስጥ የሆነ ነገር የሆነ የሚጠቁመን የጨዋታ ቅርጽ እንመለከታለን ተብሎ ይገመታል። በጣም አሪፍ ነገር ይኖራል ተብሎ ይገመታል። ይቅርታ አድማጮች ለድምጼ። ስለዚህ ግን ሻይላይስን ብዙ ደቂቆች እየሰጡት ነው የሚገኘው። በዚህኛው የውድድር ዓመት ከቡድኑ ጋር እንዲቆይ የፈለገ ይመስላል። ካሬክና ረዘም ያሉ ደቂቆች በጨዋታ እየሰጡ ይገኛል። በድጋሚ ጀጀ ገብርኤል የጨዋታ ጊዜ የሚያገኝ ከሆነ ደግሞ ለማንቸስተር ዩናይትድ በጣም አሪፍ ጊዜ ነው። የእንግሊዝ እግር ኳስ የሚቀጥለው ትውልድ ዋና ሰዎች ውስጥ እንደ አንድ ነው። ሬዮ ኖጉማ፣ ማክስ ዶማን፣ ሃሪ ይሄኛው ሼላሲ፣ ጀጀ ገብርኤል የሚቀጥለው የእንግሊዝ ትውልድ ዋና ሰው እንዲሆኑ የሚጠበቁ ሰዎች ናቸው። ግራግር ናቸው አብዛኞቹ፣ ግን ኢንተረስቲንግ ነው። የኛውን ጨዋታ እንጠብቀዋለን። ከጨዋታው መጠናቀቅ በኋላ ደግሞ ብዙ የምናወራቸው ጉዳዮች ይኖራሉ። ሁሉንም 6ቱንም ጨዋታ መዘን ምን ተመለከትን፣ ምን ጠንካራ፣ ምን ደካማ ጎን ተመለከትን የሚሉን ጉዳዮች እናነሳለን። እግር ኳስ እየተመለሰ ነው። የክለብ እግር ኳስ የናፈቀን እየተመለሰ ነው። ምክንያቱም አንድ ሳምንታት ብቻ ይቀሩታል ከእንግሊዝ ፕሪሚየር ሊግ በፊት። የኤርዲቪዝ ጅማሮ ሆኗል ባለፈው ሳምንት። እንዲሁም ደግሞ የሳውዲ ሊግ ክርስቲያኖ ሮናልዶ ጅማሮ አድርገዋል። ክርስቲያኖ ሮናልዶ ባይሳተፍም ላሊጋ ዛሬ ይመለሳል። ፕሪሚየር ሊግ የሚቀጥለው ሳምንት ይመለሳል። ምን ወደው ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ